ያደረገ አይመስልም? እባብ ምን ያደረግሽ ነው? ልጆቼን አባት እንደዚህ እንድትናገሩ በፍጹም አልፈቅድልሽም። አሁንም ትወጂዋለሽ ማለት ነው? አያገባሽም። ስሟ ደረጀ፣ ከዚህ በኋላ እህቴን አታገኛትም። በዛ ላይ ደግሞ ከማሚ ባል እንዲኖራት አልፈልግም። እሺ እንደገና አንድ ነገር ልጨምርልህ። እቺ ማናት ዳጣ ነው ምናምን ትባለዋለች። ከየት ወልደ እንዳመጣሃት እነግራታለሁ። ከዛም ወደ አሜሪካ ትሄዳለች። ንብረቷን በሙሉ ትመልስላታል። ደረጀ ነግሬ ነበር፣ እንደማታሸንፈኝ ነግሬክ ነበር። ጥሪያት እንጂ ገዚህ ጠራሻል በያት። አሁን እኔ ስላልኳት አምናኝ ትመጣለች ብላ ነው። እሺ ምን ማድረግ አለብን መሰልሽ? መጣቻ እኔ እኮ አንተን ወድጃለሁ። ከመልክ በላይ ወንድነት፣ ጀግንነት ማርኮኛል። ይሁን። ስለዚህ አብረሽ ለመሄድ ዝግጁ ነሽ ማለት ነው? ካኔ ቴኪር ነበር ቁጥር ልትሰጠኝ ትችላለህ? እንዴ ለምን ፈልገሽ ነው? አንቺ እዚህ ቤት ሰርቫንት አይደለሽ እንዴ? ሂጂ ግቢ። እንደ ካድካት እርግጠኛ ነኝ። ለለከት አልግልኝ ዛሬ ከኔ ጋር ነው። ትችማይልኝ። ይሄው የልጅ አባቷ ጠበቃ ይመችሽ። አቦ ከወለዱ አይቀር ጀግና ነው መውለድ። እንዴ ጋይስ እኔ በጣም ነው ደስ ያለኝ። ውይ ኤቢ እንደው ሰው ሁሉ ወንድ ልጅ ካልወለድኩኝ በቃ ሴት ልጅ ምናምን ወንድ ልጅ ለጥቃት እንደ ብጊል ያለ ጀግና ቆራጥ በቤተሰቡ የማይደራደር በቃ ለአባቷ ጠበቃ ጋይስ ቀኝ እጅ የሆነች ሴት ልጅ ከዚህ በላይ ወንድ ሆኖም እኮ ጋይስ የሚሽለጠለጣል። አንድ ሽልጥልጥ ማለት ነው ማለት ወንድ ሆኖ ግን በቃ የሴቷን ያክል የማይሰራ መቤቴ በቃ ሴት ሆናችሁ ግን በዚህ ልክ በቃ ሞራን ያላት ቆራጥ ጀግና በቃ ደመ መራራ ደመ ኮስታራ ሴት ልጅ መሆን የቤተሰብ ለእናት ለአባት ለወንድሞቻችሁ ለእህቶቻችሁ ኮስተር ጥንክር ያለች እንደዚህ አይነት ሴት ልጅ ሆኖ እሺ ጋይስ ሆኖ ከክፋት አንፃር ሳይሆን በክፋት ሳይሆን ግን በቃ ቀይ መስመራችሁን ሲነኩባችሁ ልክ በቃ ማትገመቱ ሰዎች መሆን ጋይስ በቃ እኔ ራሱ እንደዚች መሆን ነው የምፈልገው። በቃ እንዴ ይመችሽ አብጌል የምር ማለት ነው። በነገራችን ላይ ድራማም ቢሆን ጋይስ ብዙ ነገር ያስተምራል። አንዳንድ ሰዎች በቃ ቤተሰቦቻችሁ ላይ አፍቀር ሰው ጥፋት ሊኖር ይችላል። ቤተሰቦቻችን እኮ ማንም ሰው ንጹህ አይደለም። ለምሳሌ አብጌል አባቷ ደረጀ ጥፋት እንዳጠፋ ጥንቅቅ አድርጋ ታውቃለች ካንዳንድ። እሷም እኮ በሰዓቱ አኩርፋው ተቀይመው ተናዳበት ነበር። ግን ደግሞ በቃ እሷ ትናደድበት እሷ የፈለገችውን ታድርገው እንጂ ሌላ ሰው ግን ማንም መጥቶ ላው ላይ እንዲተነፈስበት መፍቀድ የለባትም። አያችኋት ጋይስ? የምር ነው ጋይስ፣ በጣም ነው የተመቸችኝ። እኔ ይመችሽ እንደው የምር በቃ በፊት ምን ያክል መጠላትን ያክል አሁን ጋይስ የምር ማለት ነው በጥፎ ወደድኳት። እስኪ አብጌል ወዳጆቼ ታላችሁ እስኪ አለን በሉ የምር ማለት ነው በቃ አባቷ ጥፋት አጥፍቷል፣ ተሳስቷል። ያጠፋበትን መንገድ ምናልባት እሷም ቁጭ ብላ ያው ካንዳንድ ነገሩን ባታቀው ግን ምን የሚሆን አባቷ ነው። አንዳንድ ሰዎች አላችሁ የራሳችሁ ቤተሰብ እህት ወንድማችሁ ሊሆን ይችላል እናት አባት የሆነ ነገር ሰው ጥፋት በቃ ሰዎች አይደለን በመድረ ግን የቤተሰቦቻችሁን ብላችሁ ቁጭ ብላችሁ ሳታዳምጡ አሳልፋችሁ ቤተሰቦቻችሁን ለሌላ ሰው የምታሙ ለሌላ ሰው አሳልፋችሁ በቃ የሆነ ነገር ሰው ሲናገራችሁ ዝም የምትሉ እንዴ ነው በፍጹም። እኔ ቤተሰቦችን ጋይስ ወንድሞቼን እህቶቼን አባት እናቴ ምናምን እኔ ምናልባት የሆነ ነገር አጥፍተዋል ብዬ ወይም ደግሞ እንትን ብዬ ባልኳቸው መንገድ እንደፈለኩ ለታቻቸው ልሰድባቸው ምናምን ለራሳቸው ልላቸው እችላለሁ። ከዛ ግን አሳልፌ ሌላ ሰው ሲናካቸው ግን አልወድም። ለምን እንኳን እህት ወንድሞቼን እንኳን ቤተሰብ ጀስት የራሴ እነዚህን ቀርቶ አይደለም ማለት ነው ቤተሰቤን ዘመድ የሆነን ሰው እኔ ልሰድበው እችላለሁ፣ ልቆጣበት እችላለሁ፣ ላዝንበት እችላለሁ። ግን ሌላ ሰው አፍ ላይ ስሰማው ግን እናደዳለሁ ጋይስ። የምር አልወድም በቃ ማለት እኔ እንደፈለኩ እኔ እኮ ሰድቤው ሊሆን ይችላል ግን እኔ ስለሰደብኩት ደግሞ ያኛው ሰው ሲሰርበው ሳይ ደግሞ እናደዳለሁ። በቃ ታውቃላችሁ የሆነ ያማችኋል ጋይስ የሆነ ስሜት አለው የምር ማለት በቃ ለምን የእናንተ ወገን ነው ስጋችሁ ነው ዛጋ የሆነ ነገር እየሆነ ያለው እንኳን አይደለም እናት አባት እንኳን አይደለም እህት ወንድም ማለት ነውና ምንም ወንድ ልጅ ባይኖረው እንኳን አብጌል ደረጀ ለአባቷ ያላትን ጥብቅና እስከ ጥግ ድረስ ምናልባት ኛው ማከስቷ ናት ግን ኢቭን እናቷና አባቷ ራሱ
አሁን ማርታም እናቷ ናታ። ሴት ልጅ እንደውም ወደ እናቷ ነው እንትን ማለት ያለባት ከእናቷ ጋር ሆና ምናምን እናቷን እንዴት እንዴት ታደርጋለህ ምናምን ነው አላለችም። በቃ አጥፍቷል አባቷ፣ ግን እሷም እንደተጎዳች ስሜቱን ታውቃለች። ግን ደግሞ በቃ የእናንተ ክብር ከኛ አይበልጥም። በቃ አባዬን ደረጃው ይቅርታ አድርጊለት። በእርግጥ እሷ አሁን ባለችበት ስሜት ሁኔታ ማርታም ትክክል ነች ሁኔታውን። ግን ደግሞ ነገ ጧት ሲታሰብ አባታቸው በቃ ለሁኔታው ሊሆን ነው፣ በጭንቀት የተነሳ ህመሙ እየተባባሰበት ነው። በቃ ግን በቃ እነሱ እንዲታረቁ ምክንያት የሆነ ነገር እንዲፈልግ እየሞከረች ያለችበት መንገድ በቃ ከቃል በላይ ነው። ከዛ በዚህ መካከል እንግዲህ እነሱን ለማስታረቅ እሷ ከፍ ዝቅ እያለች ነገሮችን ለማመቻቸት ሁኔታዎችን ለማድረግ ይህን ሁሉ መከራ ይህን ሁሉ መስዋዕትነት እየከፈለች እያለች ደግሞ ይሄው አክስትየዋ እንግዲህ ተመልሳ ወደ ዝቤ መታለች ማለት ነው። ይሄ ደግሞ ሌላ ተኩሳት ሆኖባታል። ስለዚህ እሱም ከመምጣቷም እንግዲህ ጀምራ ይሄው አባቷን ከአንዳንድ እየቀሳፈተች ነው። በጣም በሚያሳዝን ሁኔታ እንግዲህ ቤተሰቦቻችን እንግዲህ እኔ እንጃ ካፈርኩ አይመልሰኝ ብላ ይሄው ደግሞ ድጋሜ መጣች። ምክንያቱም መጀመሪያው እንኳን በግዲ ነበር የተቀመጠችው። አሁን ግን ይሄው እና አክስቷ ወይም እህቷ ማርታ ፈቅዲያን ያስገባቻት እንግዲህ በቅርቡ ከሀገር እንወጣለን እንሄዳለን እያለች ነው። እህቷን ይዛት ልትሄድ እንደሆነ ማርታም እንግዲህ ስለዚህ ነገር እንዴት ተስማማች ነው እያወራች ያለችው። ምክንያቱም የራሷ ጊዜ እንደሚያስፈልጋትና አንዳንድ ነገር እንትን ማለት እንዳለባት እየተነጋገረ ነው። የሚገርመው ነገር ደግሞ መድኃኒት አሁን ምን እንዳለች ታውቃላችሁ? ለማርታ ይሄን ብቻ አይደለም ገና የዳጣንም ጉዳይ ከማን እንደወለድካት ከየት እንዳመጣሃት የሷንም ጉዳይ ለማርታ ዘርግፌው ነው የምሄደው አለች። ሌላ ትኩሳት አስባችሁታል ጋይስ? ሌላ ትኩሳት እንግዲህ ይሄን ስትል ዳጣ ሰምታ ማነው ኤቢ ሰምታት ነበር ከኋላና መታ እንግዲህ ጉሮሮዋን አንቃ ነው ዘወሬ ወረወረቻትና ይመችሽ ኤቢዬ፣ እንደው የኔ ቆንጆ እንደው ይመችሽ አራዳ ልጅ እናትዬ። አሁን መድኃኒት ጋይስ እንደዚህ አሁን እንደሞከረችው ሙከራዋ አሁንም በእርግጠኝነት ደረጀንና ዳጣን ዲኤንኤ አሁንም ለማስመርመር እርግጠኛ ነኝ እንትን ትላለች። እሱንም አስመርምራ እንግዲህ ዳጣንም ጉዳይ ደረጀ አባቷ እንደሆነ ይሄን ነገር መልሳ ማርታ ተሰማች። እኔ እንጃ ምን ልላችሁ እንደምችል በቃ ምንም የሚገለጽ ነገር አይደለም። በጣም ከባድ ነው እውነት በጣም ማለት ነው ጋይስ። በነገራችን ላይ ማርታ በአንድ ፊት ይሄን ሁሉንም ነገር አንድ ላይ ብትሰማ ደስ ይለናል። በነገራችን ላይ የምትለቀው አይመስለኝም መድኃኒት በተዙ እንግዲህ አሁን የማርታ ፕሮሰስ እስከሚስተካከል ድረስ ብዙ ቪዛ አስመትታ ምናምን ሂደቶቹ እንትን እስከሚሉ ድረስ በእርግጠኝነት አብራ ትቆያለች። ስለዚህ እዚህ በቆየችበት ሁኔታ ውስጥ ደግሞ አሁን ላይ እንግዲህ ሌላ ሰው ቢናገራት ማርታ ለራሱ ሌላ እንትን ነው የምታመጣው ማለት በቃ አሁን መድኃኒትን ይቅርታ ብላለች እንትና ማለት ነው። ስለዚህ ይቅርታ ለካንቺ ልክ ነበርሽ ብላ እንግዲህ ይቅርታ ጠይቃታለች፣ አይታችኋል። ስለዚህ መድኃኒት አሁን እግሯን ዘረጋች። ኢቭን ኤቢ ዛሬ መታታለች መድኃኒትን። አሁን መድኃኒትን ለምን መታሽ ብላ እንግዲህ እንትና አሁን ማርታና ኤቢ ራሱ መጣላታቸው አይቀርም። ምክንያቱም ለምን ይቅርታ ጠይቂያት ብላታለች። እሷ ግን እንኳን ይቅርታ አልተጠይቃት ሌላ አባቷን እንግዲህ ያልሆነ ነገር ስትል ስለሰማች ስለተናደደችባት ያለውን ነገር እንግዲህ ወሮራ ነው የጣለቻት። ስለዚህ መድኃኒት አሁን ሌላ ክፍተት ጥሩ ክፍተት አግኝታለች። ክፍተቱ ምንድነው? በፊት አሁን በደረጀ ማርታ ምንም አይነት ነገር አትሰማትም ነበረ። አሁን ግን ያኔ ባለፈውን አልሰማሽም ብላት ነበረ። ያሁኑን ደግሞ የዳጣን ሁኔታ ከአንዳንድ ታስረዳታለች። አሁን ማርቲ ታይ ማለቱን ትታ አሁን ደግሞ ወደ ማዳመጡ ትዞራለች ማለት ነው። ምክንያቱም የባለፈውን ባለፈው እንትን ብላ የለ። ስለዚህ በጣም ከባድ ነው የሚፈጠረው ነገር። ኤቢ እንግዲህ ከዚህ ቤት ውጭ እያለች ነው መድኃኒትን። ስለዚህ ማርታ ደግሞ ለምን ማለቱ አይቀርም አሁን ላይ እዚህ። ስለዚህ መካከል ላይ በጣም ከባድ ችግር ነው የሚፈጠረው። እንግዲህ ደረጀን እመነኝ፣ ምክንያቱም የዳጣን ጉዳይ ደግሞ እዚህ ጋር አምጥቼ ካልዘረገፍኩት እኔ አይደለሁም እያለች ነው ያለችው። ይሄ ደግሞ ጭራሽ ሌላ ነገርዮሹን እንዲባባስ ትልቅ መንገድ እየከፈተ ነው። በጣም ነው የሚያሳዝነው። በጣም ከባድ ነገር ነው እየተፈጠረ ያለው። ያው እንግዲህ እግዚአብሔር ይመስገን ስለሁሉም ነገር፣ ግን እንዳጠቃላይ ችግሮች እየበዙ እየበረቱ ነው። በደረጀ ጉዳይ በተለይ ደረጀ ሁኔታ ያለበት እንግዲህ ታሟል። አንደበቱ እንኳን በወጉ መናገር አይችልም። በዛ ላይ ኤቢን እንግዲህ ለምንድን ነው ሰላምን እንዳልከሳት የከለከለኝ አባዬ ለምንድን ነው ብላ እንግዲህ እሷም ተናዳበታለች።
ስለዚህ ያው እዚህ ጋር ደግሞ ዳጣ ጋር ተናዳለች። ዳጣ ከቃዲስ ጋር ያላትን ነገር ስላየሽ ማለት ነው። ቃዲስ ደግሞ በጣም ነቅቶባታል። ዳጣ ልታገኘው አልቻለችም። አጠቃላይ ነገሮች ከበድ ብለዋል። ኤኒዌይስ በቀጣይ አዳዲስ ነገር ይዘን የምንመጣ ነው የሚሆነው። እስከዛ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ። ባይ